እግዚአብሔር ረድቶናል። በጣም እግዚአብሔር ረድቶናል። የሱ ክሬዲት አለን። በጣም ምግቡን ልክ እንደዚህ በደንብ ሰርተን እንደጣ ነው። ከዚህ በኋላ ደግሞ ኤክስፓንሽኑን ስናስብ ማርኬቱን ስናስብ ዲጂታላይዜሽን በደንብ እናስባለን። በደንብ ዲጂታላይዜሽን ሰርተን ኤቭሪዌር እንዲዳረስ ነው የምንፈልገው እና ትልቁ አቺቭመንታችን አሊባባ ጋር ጆይን ማድረጋችን ነው። በጣም ያዘንኩበት ቀን አለ፣ ያለቀስኩበት ሌሊት አለ፣ ተስፋ የቆረጥኩበት የሚመስሉ ቀኖች አሉ። የትኛውም ቦታ ላይ ይሁን የትኛውም ሲቹዌሽን ውስጥ ይሁን ያልፉታል፣ ይሻገሩታል፣ ይሰሩታል፣ ይለውጡታል። ቋሚ ነገርን አልፈጠረም። ኤቭሪቲንግ የሚሄድ ነገር ነው። ልክ እንደ ብርሃንና እንደ ጨለማ ቃየየ ብዬ አድሬ ግን ስነሳ ፋይት ለማድረግ ነው የምነሳው። ግን አቅም ሰብስቤ ከትላንት መውደቄ፣ ትላንት ከወጋኝ፣ ትላንት ካሳመመኝ ነገር ተምሬ ተነስቼ ደግሞ ፋይት አረጋለሁ አምላክን ይዤ። ጨዋታውን በትነት ወጣለ። ቆንጆ ሴት ሰራተኛ መሆን አለባት። ቆንጆ ሴት ጎበዝ መሆን አለባት። በእውቀትም ጎበዝ መሆን አለባት። ኮንፊደንሷን መሙላት አለባት። ላመነችበት ነገር መፍራት የለባት። ቆንጆ ሴት መሆን አለባት። አሁን ላይ እንግዲህ አሊባባ በጣም ግዙፍ ከሚባሉ ዓለም አቀፍ ድርጅቶች መካከል አንዱ ነው። ኢትዮጵያ ውስጥም ኦፍ ኮርስ በቅርቡ ይገባል የሚል እንትን ነበር። ማደር ፉድስ ከአሊባባ ጋር እየታየ ነው፣ በብዛት እየታየ ነው። እግዚአብሔር ይመስገን። ያው ከጦሳ ተነስቶ አሊባባ ጋር ገብቷል። እግዚአብሔር ረድቶናል። በጣም እግዚአብሔር ረድቶናል። የሱ ክሬዲት አለን። በጣም የሰራነውን ባርኮልናል፣ የለፋነውን ባርኮልናል። እግዚአብሔር ይመስገን ደርሰናል። አሊባባ ላይ ሬጅስተር አድርገናል። የፔመንት ሲስተሙን ኢንተግሬትድ እያደረግን ያለ ነው። አሊባባን ብቻ አይደለም፣ የኢትዮጵያንም ኢትዮ ፖስት ፕላትፎርም ገብተናል። ዘመን ገበያ ላይ ገብተናል። ምግቡን ልክ እንደዚህ በደንብ ሰርተን እንደጣ ነው። ከዚህ በኋላ ደግሞ ኤክስፓንሽኑን ስናስብ ማርኬቱን ስናስብ ዲጂታላይዜሽን በደንብ እናስባለን። በደንብ ዲጂታላይዜሽን ሰርተን ኤቭሪዌር እንዲዳረስ ነው የምንፈልገው እና ትልቁ አቺቭመንታችን አሊባባ ጋር ጆይን ማድረጋችን ነው። አንዳንድ ሰፕላየር ጆይን አድርገናል። የሚጠበቅብንን ፔመንት ከፍለናል። አይቲሲ የሚባል ድርጅት አለ ሰፖርት ያደረገ እነሱ ጋር ለመድረስ በጣም ጥሩ ነው። 2 ዓመት ኮንትራክት ይዘናል። እያየን ደግሞ የምናድሰው ማለት ነው። ለ2 ዓመታት ጎልድ ሰፕላየር ሜምበርሺፕነት ተመዝግበን አሁን እንግዲህ ለመላው ዓለም ምርቶቻችንን ለመሸጥ ዝግጅት እያደረገን ያለን። ኢትዮጵያውያን ላሉበት ነው ለየትኛውም ለዓለም አቀፍ ተጠቃሚዎች ይሰጣል። አንደኛ ኢትዮ ፖስት ሎጂስቲክን በእሱ በኩል ልንሰራ እንችላለን። የኢትዮጵያ አየር መንገድ አሁን ደግሞ አዲስ እንትን ያደረገው ያቋቋሙ የካርጎ የሎጂስቲክ ሲስተም አለ። በሱም ልንሄድ እንችላለን። እንደየኢንትረስቱ እና እንደየቮሊዩሙ ይለያያል። ግን wherever in the world ማዘዝ ይችላሉ። ደግሞ የትም ሰፕላይ ማድረግ እንችላለን። ስንት ዓመት ሆነው ማደር ፉድ? እንግዲህ 13-14 ዓመት ሆነ አይደል? 2004 ላይ ነበረ። 13 ዓመት ኮርምሷል። እንዴት ነበር አካሄዱ? እንግዲህ ሰምታይምስ በተለይ ሴት ስትሆኚ ቻሌንጆች አሉ እና ለሌሎች እንደው ቅድም እንዳልሽው እየሞከሩ ላሉ የሴት ስራ ፈጣሪዎች ታታሪዎች እንዴት ነበር ቻሌንጁ? እንዳልኩ ነው። ምንም አይነት ነገር ቻሌንጅ ፉል ነው አይደል? ይቺ ህይወት እንደው ገምግመሃት ከሆነ አይ ዶንት ኖ በጣም አልጋ ባልጋ የሆነለት ሰው ሊኖር ይችላል። እኔ ያው እሱን አድሬስ አላረግም። እኔ ግን ቻሌንጆች አሉ። አሁን ብዙ ጊዜ አንተ ዶክተር እንኳን አንተ እንግዲህ ስታቀኝ ፌስቡክ ላይ ሊንክዲን ላይ ምናምን ኤቭሪዴይ ፖዚቲቭ ነገር ነው አይደል ለቃቸው። ግን እንደዛ አይደለም። በጣም ያዘንኩበት ቀን አለ፣
ያለቀስኩበት ሌሊት አለ። ተስፋ የቆረጥኩበት የሚመስሉ ቀኖች አሉ። በጣም በጣም አስቸጋሪ ወቅቶችን አስቸጋሪ የላይፍ ስታይሎችን አልፌያለሁ። ይሄ ግን ለሰው ምንም አይጠቅመው። ሳቄ ይሻለዋል፣ ኢነርጂ ይሻለዋል። ይጠቅመው ይሄ ነው። ያ ማለት አያዝንልኝም ባወራው ብናገረው አያሳዝንም የኔ ታሪክ ምናምን ብዬ አይደለም። እሱ ለኔ ኦዲየንስ ወይንም ለኔ አድናቂዎች ምንም አይጠቅማቸውም ብዬ ነው ማስብ። ሁሌም ሳቄን እያዩ ሁሌም ደስታዬን፣ ሁሌም ጥረቴን፣ ሁሌም ትግሌን ቢያዩ ነው ትንሽ ሊነቃቁ ይችላሉ ብዬ ማስበው። ያን ስል ግን አልጋ በአልጋ ሆኖልኝ የመጣው ሴት አይደለም። በብዙ ነገር ተፈትኜ የመጣው ሴት ነው። እሱም ፓርቴን ስለማላሳያቸው። ይሄ ግን ምን ማለት ነው? የትኛውም ቦታ ላይ ይሁኑ፣ የትኛውም ሲቹዌሽን ውስጥ ይሁኑ፣ ያልፉታል፣ ይሻገሩታል፣ ይሰሩታል፣ ይለውጡታል። ራሳቸው ጋር ኮሚትድ ከሆኑና ከአምላካቸው ጋር ኮሚትድ። እኔ ከእግዚአብሔር በጣም የሚገርመኝ ነገር ለሴቶቹ እንዳልከው ለስራ ፈጣሪውም ለሁሉም ላይፍ ላይ ላለ ሰው በሙሉ ቋሚ ነገርን አልፈጠረም። ኤቭሪቲንግ የሚሄድ ነገር ነው። ልክ እንደ ብርሃንና እንደ ጨለማ። ደስታችንም ቻሌንጁም ምናምኑም ፈትኖን አስተምሮን ምናምን ይሄዳል እንጂ ቋሚ ነገር አይደለም። ያ ማለት አይሰብርም፣ ፔን አያረግም ወይንም አያቅተንም ማለት አይደለም። ያቅተኛል፣ ያቃተኝ ሰዓት ነበረ፣ ያልተቋቋምኩት ነገር ነበረ፣ ያዘንኩበት በቃ የተሰበርኩበት ጊዜዎች ምናምን ነበሩ። ግን በእግዚአብሔር ዘንድ ያልፋሉ። አምላክህን ይዘህ አንተ የሆነ የምታረጋቸው ነገሮች አሉ አይደል? ለአንተ እውነት ላይሆን ሊችል ይሆናል። ለእኔና ለአምላኬ ግን እውነት ከሆነ እኔና አምላኬ አንወሻሽም አይደል? አለው፣ ሪዋርድ አለው። ታገሉ ነው የምለው። አምላካችሁን ይዛችሁ የማታሸንፉት ነገር የለም ብዬ ነው የማስበው። እግዚአብሔር እያለ የማይሆን ነገር የለም። ትረስት አድርገን ፔኖች ይኖራሉ። በጣም ፔን አለ፣ በጣም ተስፋ መቁረጥ አለ፣ መታገል አለ፣ ማልቀስ አለ። እኔ እኮ ፖስት ሳረግ እኮ ሌሊት ላይ አልቅሼ ሊሆን ይችላል። ፖዚቲቪቲን ነው የምታሰራችሁ ዛሬ? ግን አይደለም። ይሁን አሁን ሰኞ መልካም ሰኞ ይሁንላችሁ፣ እንዴት አደራችሁ፣ መልካም ቀን፣ የምርት ምናምን እንደዛ ነው ማለት ብዙ ጊዜ የተለያየ ራሴን ነው ሞቲቬት ማረገው። ባይዘው በእናንተ በተከታዮቼ በአድናቂዎቼ ራሴን ነው ሞቲቬት ማረገው። አንተን ሞቲቬት ሳረገ እኔም ትንሽ ኢነርጂ ሼር ለማድረግ ነው የምፈልገው። እንዳልኩ ነው አልቅሼ በቃ ብዬ አድሬ፣ ግን ስነሳ ፋይት ለማድረግ ነው የምነሳው። ግን ፖዚቲቭ ኢነርጂ ነው በራሱ አይደለም። ምክንያቱም አንቺ ፖዚቲቭ ኢነርጂውን ስታወጪ ሪፍሌክት ያደርጋል። እሱ ይሻላል። ገባህ አይደል? አሁን ለቅሶዬን እየየብል አንተም ትጠይቀኛለህ፣ እሱም ይጠይቀኛል፣ እደግመዋለሁ አይደል? አንተም እኮ ልታጽናናኝ ወይ ምን ሆነሽ እንደዚህ ትጽፋለህ፣ እሱም ይጽፋል። ለሱም ስመልስ፣ ለአንተም ስመልስ፣ ለዛም ስመልስ አካባቢ በሙሉ ምን ይሆናል? ኔጌቲቭ ነገር ይሆናል። ከገባሁበት ከለቅሶዬ መውጣት አልችልም። ጠዋት ላይ ተነስቼ ፖዚቲቪቲ ነው ማለት። ኢቭን ዲፕሬስድ እየሆንሽም ነው የምትሄጂው ባሰብሹና ያንኑ እንዳልሽው እዛ ላይ ባስታመምኩ ቁጥር ይሄን ስላቸው ግን ቀላል ነው እያልኳቸው አይደለም። ቀላል ያልሆኑ ታይሞችን አልፌያለሁ። እንግዲህ እንዲህ ነው አልላቸውም፣ ስለማይጠቅማቸው አልነግራቸውም። ገባህ አይደለ? የሚጠቅማቸው ግን ምንድነው? የኔ ስማይል ማድረግ፣ ከዛ ፔኖች ውስጥ ወጥቼ ስማይል አድርጌያለሁ። እነዛን ችግሮቼን ከእግዚአብሔር ጋር አሸንፌያለሁ። ዛሬ ቆሜያለሁ። ነገም ደግሞ ብዙ ችግሮች ከፊቴ እየመጡ ግን አምላኬን ይዤ እሻገረዋለሁ ነው ህይወት። ይሄ ስለሆነ ገባህ አይደል? አሁን እኔ ያለፍኩት እንዲህ ነው አይመጣም ማለት አይደለም፣ ደግሞ ይመጣል። ግን አቅም ሰብስቤ ከትላንት መውደቄ፣ ትላንት ከወጋኝ፣ ትላንት ካሳመመኝ ነገር ተምሬ ተነስቼ ደግሞ ፋይት አረጋለሁ አምላክን ይዤ ላይፌ እስከሚያልቅ ድረስ። ይሄ ነው የኔ እንትንና የትኛውም ነገር ውስጥ ቢሆኑ እኔ ፕሮሚስ ነኝ እንደሚወጡ። እኔ ወጥቻለሁ። ገባህ? እኔ ነገሮችን አሸንፌ መጥቻለሁ። ትክት የምትይበት ጊዜ አለ አይደል? ግን አንዳንዴ በቃኝ ጨዋታውን በትነሽ አቋርጠሽ እንደዛ የሚያሰኝሽ ማለት ነው። ትወጣለህ እኮ ሰው አይደለ? ጨዋታውን በትነህ ትወጣለህ። በቃኝ ብለህ ትወጣለህ። ሲስተም ነው ባይዘዌ፣ አንተ አይደለህም። ሲስተም ነው። ትችላለህ፣ ታስታምማለህ፣ ትችላለህ፣
ትችላለህ አንዴ ደግሞ አትችልም በቃ ይበቃል ከዛ በኋላ እንደገና ደግሞ ትረጋጋለህ አለው ሲዝን አለው ከዛ የሆነ ነገር ያረጋጋሃል ምናምን ላይፍ መቀጠሉን ደግሞ ታስባለህ ዘይን ደግሞ ትመጣና በዚህኛው ስቴት ውስጥ እንዳትገባ ሆነ ደግሞ ላይፍን ታስኬደዋለህ በትነህም የምትቀረው ነገር የለህማ ገባህ አይደለ ኃላፊነት ያለበት ሰው ነህ በትነህ አትቀርም እኔ ካምፓኒን በትኛ አልቀርም ሰራተኞቼስ እኔ ልጆቼን በትኛ አልቀርም ልጆቼስ ሰው እነሱን መሰብሰብ አለብኝ ሰራተኞቼን ማስተካከል አለብኝ ከዛ ሙድ መውጣት አለብኝ ፈጥኜ መውጣት አለብኝ አላረክሹማ አርጌዋለሁ ሰውነኛ አልችልም በቃ እኔ የምችለው ድረስ ነው የምችለው አይደለ ከዛ በላይ የሆኑ ነገሮች ግን ከቁጥጥሬ ውጭ ሲሆን በትኝ ይወጣሉ ትቼ ይወጣሉ ግን እመለሳለሁ ስራና ቤተሰብን ማስማማት በተለይ የቢዝነስ ሰው ስትሆኚ ስራ ፈጣሪና ድርጅት መሪ ስትሆኚ ልጆች አሉ ትዳር አለ ቤተሰብ አለ እና ይሄ ወርክ ላይፍ ባላንስ ስራና ቤተሰብን ማስማማቱ በተለይ ሴት ስትሆኚ ምን ያህል ከባድ ነው ይለያያል አሁን ወንዶች የስራ ኃላፊዎች የድርጅት መሪዎች ሲሆኑና ሴቶች ምን ያህል ከባድ ነው እንዴት ነው አንቺ ያንን የምታጣጥሚው አክቹአሊ ምን መሰለህ አሁን እኛ ጋር ተቀጣሪና አንተርፕረነር ይለያያል ኢቭን ሴት ላይ ስትመጣ እቺ አንተርፕረነር ሴት አይጠቅማትም ሰዓቱም አይጠቅማትም ተቀጣሪ ቢሆን እንኳን 11 ሰዓት ላይ ተነስቼ እወጣለሁ አይደል 10ም ሰርቄም ቢሆን እወጣለሁ እዚህኛው ጋር ግን ስትመጣ አይጠቅምህም ይሄ ቪዥን ምናምን የምታሳካው ነገር የምትቀበለው ስራ እንደዚህ አንዳንዱ ቀን ደግሞ ጸጥ ይለይላ እኔ ሁሉንም አይቻለሁ ባይ ዘ ወይ የቤት እመቤት ሆኜ አይቻለሁ ልጆቼን ሳሳድግ ቢዝነሴ ሲጎዳ ነበር 2 ብራንች እኔ የመጨረሻው ልጅን ስወልድ 2 ብራንች ዘግቻለሁ ወጥቼም ደግሞ አይቻለሁ አሁን ለምሳሌ አንተ ጋር መሸው ዘይን ሄዳለሁ የሆነ ቦታ ስራ ቼክ አረጋለሁ ቤቴ ስገባ 1 ሰዓት ተኩል ይሆናል አይደለ እንደዛችኛይቱ መቤት ቁጭ ብዬ ልጆቼን የማገኝበት ሰዓት ብዙ አይደለም ማለት ነው አይደለ ወርክ ባላንስ ብዙ ጊዜ እኔ አልገባኝ ይሆናል አላቅም ግን አምኖት ሙሉ ነኝ መልሴት ግን አይደለሁም ስራዬም ላይ አንደኛ ነኝ ፋሚሊም ላይ አንደኛ ነኝ እንትንም ላይ አንደኛ ነኝ የምለው ነገር የለኝም ስራዬ ላይ በጣም ፎከስ ባረኩ ቁጥር ከፋሚሊ ላይ ታይም እየሰረኩኝ ነው አይደለ ፋሚሊ ላይ በጣም ፎከስ ባረኩኝ ቁጥር ደግሞ ከስራዬ ላይ እየሰረኩ ነው ቢኮዝ አንድ ሰው ነኝ እኔ አንዲት ማህደር ናት ማህደርን ስፕሊት ማድረግ አይቻልም አይደለ ትደውላለህ ገባችሁ መጣችሁ በላችሁ ምናምን ትላለህ በቃ ይሄኛውን ነገር ታረጋለህ ከዛ በተረፈ ግን ልክ እንዳንተ እኔም ያለችኝ ሰዓት ውስን የታወቀች ናት ሶ እዚህ ጋር በጣም ተሰጣውት እዚህ ጋር ያንሳል ብዙ ሴቶች እኔ አንደርስታንድ እንዲያረጉና ራሳቸውን ብሌም እንዲያረጉ የማልፈልግበት ፓርት ይሄ ነው በቃ ሞር ኢንቨስት ካረጉ ብሌም ማድረግ የለባቸው ታይማቸውን እዚህ ስራው ላይ ነጋቸው ላይ እየሰሩ ነው እዚህ ጋር ትንሽ ሰዓት ይሰርቃሉ ከልጆቻቸው አይደል በቃሽ ተው ብለህ ደግሞ ከጠቅለለህ ደግሞ ከገባህ ልጆች ጋር ቢዝነስ ፌል ያረጋል ፓርትነርህ ሜቢ ፉል ላይ ያረግ ይችላል ኤቭሪ ኮስቶችን ወይንም ኢንቨስትመንቱ አይቀጥልም ነገ ለልጆች ተስፋ የለም ምናምን ምን የትኛው ነው የሚሻለው ብለህ ባላንስ ስታረግ ግን በቃ እነዚህ ልጆች ትምህርት ቤት ናቸው ትንሽ አምሽቼም ቢሆን እገባለሁ ስራዬን ልስራና እንትን ልበል ምናምን ትላለህና ብሌም አያርጉ ራሳቸውን አክሴፕት ያድርጉት ኢንቫይሮንመንቱ ለምሳሌ ብሌም ማድረግ ያለባቸው ሴቶቻችን ከስራ በኋላ እዛም ጋር ሲዝናኑ እዚህኛውም ጋር ሲዝናኑ እዛኛውም ጋር ሲዝናኑ እንደው ሲጨፍሩም ከሆነ which is very wrong ልጆች እያሉን አይደለ ስራህ ላይ እየዋልክ ስራህን ለማሳደግ የልጆችን ተስፋ ብራይት ለማድረግ እየሰራ ለልጆቼ ደግሞ ቦታ አልሰጠሁም ብለው አያስቡ ነው ማለት ሁሉም ቦታ ላይ መሆን አይቻልም ባላንስ ማድረግም እንዲህ ነው የሚሆነው ባላንስ ለማድረግም አይቻልም በቃ 8 ሰዓት እዚህ ከሰጠው 8 ሰዓት እዚህ ከሰጠው የሆነ ቦታ ላይ እንደዚህ ሰክሰሱን ወይንም እንዲ ግሮዙን ላታዩ ይችላል ገባህ አይደለም ማለት ሶ ያላቸውን ነገር ተቀብለው ይሄ ግን ኖርማል ነው ከገቡ ይችላሉ እቺ ቢዝነሷ ትጎዳለች ነው ያንን ደግሞ ምን እንደ ኢትዮጵያን ኤስኤምኤ ነው እንደ ሎንግ ራን እሱ ችግር አይፈጥርም አንዱ ቦታ ላይ ማመዘኑ አንዱን እንድናጣ ያረጋንም እኮ እሱ ነው ያኛው ፓርትነር
በጣም አንደርስታንድ ማድረግ አለበት ልጆች አንደርስታንድ ማድረግ አለባቸው ምናምን ገባህ አይደለ የት ነው የምትውለው ነው ሰፖርት ሲስተሙ በጣም ወሳኝ የት ነው የምትውለው እኔ አንተ ፎር ኤግዛምፕል የሆነ ፓርትነር የሆነህ እዛም እየጨፈርኩኝ እዛም እንትን ከስራዬ ውጭ ሆኜ ምናምን አክሴፕት አታረገውም አይደል ስራ ነኝ ስልህ አይደል ታየኛለህ ጠዋት ማታም ታየኛለህ ቀንም ታየኛለህ ቢሮዬ ነኝ ያለሁት ወይ ሆነ ነገር ሳረግ ነው ያለሁት ወይ ሆነ ፋርም ላይ ሳረግ እኔን አንተ መረዳት ካልቻልሽ which is very wrong ነገር ያለው አንተ ጋር ነው ብዬ ነው እኔ ማስበው የፓርትነርም አንደርስታንዲንግ እሱ አንድ የሚያጠነክርሽ ኢኮሲስተሙ ምን ብዙ ጊዜ እኔ እንደ ኢኮሲስተም መገልጸው ለምሳሌ እኔ እድር አለኝ አንድ 4 እድር ለሁሉም ደብዳቤ ጽፌ ያስገባው ሴት ነኝ አልችልም ስራዬ ቅዳሜና እሁድም እንትን አለበት እንደዚህ የተቀበሉኝ አሉ የማመሰግናቸው ላይፍ ታይሜን የማመሰግናቸው እድሮች አሉ ያልተቀበሉኝ ደግሞ እድሮች አሉ በባህደል እዚህን ጋር እንኳን ሶ እኔ ቤት ወሩ ሲሆን እኛ ጋር ኤቭሪባዲ ነው የሚመጣው እኔ ቤት አልመጣችም እንዲህ አላለችም ይል የማህደር ስም ሲነሳ ወይ እሷ እኮ አትችልም ብለው ነው የሚሸፍኑት you see supporting ሲስተሙ እንዴት ፍሪ እንዳደረገኝ ሶኔ እድራለኝ የተቀበለኝ ኮሚኒቲ አለ የሚያግዘኝ አለ የሚያምንብኝ አለ ዘን ደግሞ ፋሚሊ ጋር ትመጣና እሱኑ ፓርት ነው ገባ ለማሳየት የምትሞክረው ልጆችንም እንደዛው ነው ታረገ ስትገባ እንትን ብለህ አይደለም የምትገባው ያቃሉ የት ጋር እንደሆነ እንደዚህ እኮ እየገነባው ነው ይሄን ያረኩኝ እኮ ነው ይሄን እኮ ያስመጣሁ ነው እየተባባልን ነው ገባ አሁን ልጆች የተለልቅ የሆነ ነው ሶሻል ሚዲያም አላቸው የየቀን እንትኔን ይለቃሉ አንደርስታንድ ያደርጉታል የት ነው የምትውለው የት ነው የምትሆነው የሚሆነው ለነሱም ፕራውድ ነው የሚሆነው ገባህ አይደል ፕራውድ ይሆናል ነገን እየገነባን ያለነው አይሆንም ካልን ደግሞ እንገባለን የሚሰጠን ትንሽም ሆነ ትልቅ እሱን እናስተዳድራለን ነው ሴቶቹ ማሰብ ያለባቸው ነገር ሁለቱም ጋር እኩል መሆን አይቻልም ነው እስከሆነ ጊዜ ከሶሻል ካፒታሉ የሚነካው ነገር ይኖራል ምክንያቱም ማህበራዊ ህይወትሽን የተወሰነ አፌክት ያደርጋል እንደ ኢትዮጵያን ኤስኤም ሲስተም በጀት እንዳልተዘረጋበት ኤስኤም አሁን እኮ ይሄ ካምፓኒ ከ5 ከ6 ዓመት በኋላ የራሱ የሆነ እንትን ይኖረዋል አይደል አንተ እንደ ሲኢኦ ነው የምታገለግለው አይደል ልጆችም አድገው ይገባሉ ይሄን ስትረስ ነው ጋር አታገኝም እኔ እናንተ እንኳን ተቀጣጥረን መቼ ነው የተገናኘ ነው በጣም በብዙ ጊዜ ነው አይደል ካንስል እየተደረገ ምናምን ይሄ ስትረስ ይለቀኛል በምን ይለቀኛል በሲስተም ይለቀኛል በካፓሲቲ ይለቀኛል ራሱ አቅም ሲኖረው እኔ ዴቨሎፐር ነው መሆንለት ስትራቴጂ አወጣለታለሁ ፕሮዳክት ዴቨሎፕ አረግለታለሁ ይሄዳል ሲስተሙ ይዞት ይሄዳል አሁን እኮ ኢትዮጵያን ኤስኤም በብዛት እዛም ጋለን ራሱ ስርዓቱ ባለቤቱን በየቦታው ያሯሩታል ማለት ዴሌጌት ብዙዎቹ ነገሮች ዴሌጌት እናረጋለን ግን ይፈልገናል እንዳልኩ ነው የሆነ ሰዓት ደግሞ ሲለቅህ ምን ታረጋለህ ቅድም ብያለሁ ሳያቀኝ በምግብ ኢንዱስትሪው ላይ ትመጣልናለች ብሎ ያጨበጨበው ህብረተሰብ አለ አይደል እሱን መካስ ነው ፈልገው ንጹህ ነገር ሰጥቼ ያልኩ ነው ዛሬ ደግሞ ሰፖርት ያደረገኝን እድሬን ቤተሰቤን ምናምን ደግሞ ምክስበት ታይም አለ ሶ ከሌሎቹ ቀድሜ እኔ ታይም ስላለኝ ሄጄ እኔ ለቅሶውንም ደስታውንም ምሰራ ሴት ደግሞ ሆናለሁ ገባ ፔይባክ አለው ሁሉም ነገር ትመልሳለህ የተሰጠህን ትመልሳለህ እሱ ደረጃ እስክንደርስ ድረስ ግን ያለነውን ነገር ያለንበትን ነገር አክሴፕት ማድረግ ብልጠት ነው ብዬ ነው ማስበው አለመጋጋጥ ችግሩ የሚሆነው ቢዝነሱ ሙሉ በሙሉ በእግሩ እስኪረግጥና እንደ ሲስተም ፍሎ ማድረግ እስኪጀምር ነው ያኔ የተወሰነ ፋታ የሚሰጥሻል ስትራቴጂክ ነገር ላይ ታተኩሪያለሽ እና ዳይቨርሲፋይ ማድረግም ነገር ልክ አሁን እኮ ኦልሞስት ዳይቨርሲፊኬሽን ስቴጁም ላይ ነው አይደል አሁን ጥሩ ነው ትንሽ ጊዜ ነው የሚፈልገኝ ከዛ በኋላ ራሱ ሲስተሙ ስላለው ሲስተሙ ይዛል በቃ ምክንያቱም አሁን እያንዳንዳቸው እየሰፉ የሚመጡ ናቸው የቅመም ቀመሙ ይሄ ሎጂስቲክስ ስራው በራሱ ልክ እንደ አሊባባ አይነት የተጀመረው እነሱ እያንዳንዳቸው ዩኒት እየሆኑ ይወጣሉ
ያኔ አሁን ምን ያህል አጠቃላይ የሰው ኃይል ያስተዳድራል ማህደር ፉድስ? አጠቃላይ 28 ሰራተኞች ያስተዳድራል። ትልቅ እኮ ነው። ጊዜያዊና ቋሚ ሆኖ እግዚአብሔር ይመስገን። በእነዚህ ስር ደግሞ ቤተሰብም አለ። ብዙ ነገር። እንዴት ነው እስቲ ሰራተኛ ማስተዳደር እንደ ሴት የስራ መሪና የስራ ፈጣሪ? እሱስ ምን ያህል ቻሌንጂንግ ነው? ቻሌንጁ ምን መሰለህ፣ ኢንዱስትሪው ላይ ያው የተማረ አይደለም የምናገኘው በብዛት ከደላላ ቤትም ሊሆን ይችላል ምናምንም እና ትንሽ ኤችአሩ ላይ ስታይልህን መቀየር አለብህ ማኔጅ የምታረግባቸው ነው ወይ ስፔሻሊ ደግሞ ምግብ ሲሆን ፋሚሊ ካላረካቸው አይሆንም። ሲስተሙ ራሱ ፋሚሊ ነው ማድረግ ያለብህ እና ሞር እኔ ጋ ፋሚሊ ነው እና እማዬ ነው የሚሉኝ። ኧረ ተው በዚህ እድሜ አሁን ሰው አረጀሽ ነው የሚለኝ ምናምን እላቸዋለሁ እና ስቆጣም እቆጣለሁ። ጥጉን ነው የሚያውቁት። ስቆጣም ግን ያው ኤቪደንስ ፈልጋለሁ፣ ስህተቱን በደንብ ማየት አለብኝ። ከዛ በተረፈ ግን እንደ ፋሚሊ ነው ማስተዳድራቸው። በቃ እንደ ፋሚሊ ነው የኛ። ምግብ ኢንዱስትሪ ፍቅር ከሌለው አይሰራም። አይጣፍጥም ምግቡ፣ እንደው ምግቡም አይጣፍጥም። ሁሉ ነገር አይቀናጅም። አሁን አንተ በጣም አስከፍቼ የሆነ ወጥ ስራ ብል እርግጠኛ ነኝ አይጣፍጥልህ። በቃ እንትን ብለህ አሰራ ይበላሽ። ግን በቃ በፍቅር ሳሰራህ ነው ተጠንቅቀህ ቀምሰህ ምናምን። ፓሽን አለው ስራው፣ ፓሽን አለው፣ ፍቅር ይፈልጋል። እና ምግብ ኢንዱስትሪ ፍቅር ይፈልጋል። ባይዘዌ እኔ ከዛም አልፌ ትምህርት ቤት ለመክፈት በጣም ሞክሬ ነበር። አጋጣሚ ያለውበት ሼድ ስታንዳርዱን ስለማይፈቀድ እምቢ አሉኝ እንጂ ለኢንዱስትሪው ለማውጣት ለኢንዱስትሪው ክፍተት ስላለና እኔ ጋር እስካሁን ፋሚሊ ነን፣ እንደ ቤተሰብ ነው የምናስቀጥለው። ማህደር እዚህ ደረጃ ስትደርስ ማህደር ብቻዋን ምንም አሰራ። ቅድም እንደነገርኩህ ነው፣ አንዲት ሴት ናት፣ ሊሚትድ የሆነ ሪሶርስ እና ታይም ያላት። ይሄ በዙሪያዎቿ ያሉት ናቸው እንደ ጀርባ አጥንት አድርገው ያወጡት። ከዚህ ውስጥ አንዶቹ ደግሞ ሰራተኞቼ ናቸው። ለዚህም ደግሞ ከኔ ጋር ለሰሩት ሁሉ በጣም አመሰግናለሁ። ናይስ። ከ5 ዓመት በኋላ ማህደር ፉድስን የት እንጠብቀው? ማህደር ፉድስ እንግዲህ ከ5 ዓመት በኋላ ኢትዮጵያ ላይ በቃ ሰርቲፋይድ የሆነ ምግብ፣ ጤናማ ምግብ አምራች ሆኖ ለኢትዮጵያም ኮሚኒቲ ለሌላውም ዓለም መዳረስ የሚችል ካምፓኒ ነው ክሬት የምናደርገው። ከዛም ባሻገር ደግሞ አንዳንድ የላይፍ ስታይል የኢንዱስትሪው ላይ መቀየር አለባቸው ብሎ የሚያምነውን ነገሮችም ይቀይራሉ። በሬስቶራንት ዘርፉ ላይ ሊመጣ ይችላል፣ በዲጂታል ማርኬቲንግ ሊመጣ ይችላል፣ በኮንሰልታንሲ ሊመጣ ይችላል። እኛ ያገኘነውን ልምድ ለህብረተሰቡ የምናወጣበት ፕላትፎርም አለ። ለምሳሌ አሁን ይሄ ኮንሰልታንሲ ያልኩ እሱን በጣም እናጠነክረዋለን። ሁለተኛው ደግሞ አሁን የጀመርነው የአሊባባ፣ የኢትዮ ፖስት፣ የዘመን ገበያ፣ ሌሎቹንም ዲጂታል አማራጮችን ይዘን ደግሞ ዲጂታሊ ደግሞ ሰፊ የሆነ መዳረሻ ይዘን እንመጣለን ብለን እናስባለን። ሌላው ደግሞ የምንመጣበት የሬስቶራንት ዘርፍ ነው። እሱ ደግሞ በጣም ለየት ያለ ሲሆን ሲተገበር ህብረተሰቡን የሚጠቅም ለኢትዮጵያ አዲስ የሆኑ የሬስቶራንት አሰራሮችን ይዘን እንመጣለን ብለን እናስባለን እና የዛሬ 5 ዓመት በጣም ብዙ ለውጦች ጋር ነው የምንገናኘው። ይሳካል። እነሱን ደግሞ ይዘን እንገናኛለን። እድሜ ይስጥ። ለፖድካስታችን ተከታታዮች እንግዲህ በቢዝነስ ላይ ልክ እንደ ቼዝ ጨዋታ የመጀመሪያ ሙቭ በጣም ወሳኝ ነው። ምክንያቱም ቀጥሎ የሚመጡትን ሙቮችሽን የምትቀርጭበት እና ሉዝ ወይንም ጌን ልታረግበት የምትችይበት ነው እና እንደው የስራ ፈጠራ ውስጥ ያሉ ሴቶችም ወንዶችም ለሚታትሩ ምን ይሁን የመጀመሪያ ሙቫቸው ውስጥ የመጀመሪያ እርምጃቸው? እንደዚህ አይነት ስራ ሲያስቡ ምን ይሁን? ማመን፣ በቃ ማመን ራሳቸው ጋር ይሄን ስራ ሰራለሁ ወይ፣ ይሄ ነው ወይ ፓሽኔ፣ ይሄንን ነው ወይ ማሳደግ የምፈልገው። አንዳንዴ ቢዝነሶች እኔ አሁን ለአንተርፕረነሮች ነው የምናገረው። አንተርፕረነር የሆነ ደረጃ ይዞ ፈቶ ለህብረተሰቡም ይሄ ፓሽን ያለው አንተርፕረነር አለ አይደል? እንደ ቢዝነስ ደግሞ የምትከፍተው ነገሮች አሉ። የዛሬ 6 ወር የሚዘጉ ግን ገንዘብ የሚያመጡ ደግሞ ሌሎች አሉ አይደል? ላይፍ ታይምህን ኢንቨስት የምታደርግበት እንደዛ አይነት አንተርፕረነሮች ከሆኑ
ሪሊ ያንን ነገር ይወዱታል። ሪሊ ያን ነገር ላይ ትልቅ ነገር መስራት ይፈልጋሉ። ሲወድቅስ ሲነሳስ ይዘውት ይሄዳሉ። ዲስከሬጅ አይሆኑም። የትኛው ፋክተር ነው ዲስከሬጅ የሚያደርጋቸው? ሁሉንም አሸንፈዋል በአይምሯቸው፣ ኖት በስራ ስራማ ስትገባ ነው ይመጣል። በአይምሯቸው እሱን በደንብ ማረጋገጥ ማመን አለባቸው። ከረንት የሆነ ነገራቸውን በደንብ ማመን አለባቸው። ሁለተኛ ነው የምነግራቸው ነገር እዚህ ምድር ላይ እንግዲህ እኔ 41 ዓመቴ ነው። እጅግ በጣም ሰፖርቲቭ ፋሚሊ ነው ያለኝ ብያለሁ። ያ ሰፖርቲቭ ፋሚሊ እንኳን እያለኝ ያለፍኩባቸው ቻሌንጆች በጣም ከባዶች ናቸው። እዚህ ምድር ላይ አልጋ ባልጋ የለም፣ እኔን አልገጠመኝም። ሶ የትኛውም ነገር ቢመጣ ሞክራችሁ ሰርታችሁ እናንተን ሰርቷችሁ የሚያልፍ ኢንቫይሮንመንት እንደሆነ አስዩም አድርጋችሁ የትኛውንም ነገር ሊሰብራችሁ ይችላል። በጣም ዲስከሬጅ ዲፕሬሽን ውስጥ ሊከታችሁ ይችላል። ግን ንቁ ነው የሚለው። እኔ አንዳንዴ አሁን ዲፕሬሽን ውስጥ ሰዎች ሳይ አይዊሽ ያንን ፓርት ነኝ ስላለፍኩበት አይዊሽ ቶሎ ብለው ቢነቁ ንቅት ብለው በቃ ሌላ ሶሉሽን ቢፈጥሩ ብዬ በጣም ዊሽ አረጋለሁ። እና ሁሌም ራሳችሁ ጋር ተመካከሩ። በቃ ጥሳችሁ ለመውጣት ያንን የገባችሁበትን መጥፎ ነገሮች ምናምን ጥላችሁ ለመውጣት ከራሳችሁ ጋር ኮሜት አድርጉ። ሀሳብ ካላችሁ ሀሳቡን ካመናችሁ ቻሌንጆችን ከተቀበላችሁ የሚገጥማችሁን ነገር ጥላችሁ እንደምታልፉ ካሳመናችሁ ጀምሩት። ሰክሰስፉል ትሆናላችሁ። ጉዞ ቀይ ምንጣፍ አይደለም። እኔ ጋር አልሆነም። ዶክተር ምናልባት አንተ ጋር ነው ይሆናል። እኔ አስተማሪ ነኝ። አስተማሪ የተለመደ ነው ስራው። ስታተስ ኮ አለ። ሲምለስሊ ፍሎ የሚያደርግ ነው። አሁን ኢንቫይሮንመንቱ በእርግጥ እየተቀየረ ነው። ሰው ህይወት በየትኛውም ጉዞ ያው ቀይ ምንጣፍ አይደለችም። ሪጀክት መደረግ አለ። ሀሳብሽ ሬዲኩል ይደረግብሻል። የምታቀርቢያቸው ፕሮፖዛሎች ሰዎች ተቀብሎሽ ቅርጫት ውስጥ ሊከቱ ይችላሉ። ስታንኳኪ ሰዎች አይተው አፍንጫሽ ላይ ሊዘጉብሽ ይችላሉ። ደግመሽ ደጋግመሽ አንኳክተሽ ነው። በሁሉም ነው በእኛም መስመር ይመኑ ብለሻል። ጠንካራ እምነት ኢነርጂውን ያመጣዋል ነው። ቅድም ስለ እሴት ስትነግሪን ነበረ። የቼዝ ጨዋታ ላይ ንጉሱን መጠበቅ የሁሉም እዚህ ውስጥ ያሉ ፒሶች ስራ ነው። ንጉሱ ከተማረከ ጨዋታው አለቀ ማለት ነው። በህይወታችን ውስጥ በተለይ ስራ ፈጣሪዎች ትልቁ መያዝ ያለባቸው ሁልጊዜም ሊጠብቁት የሚገባ እሴት ምንድን ነው? ከአንቺ ልምድና ፐርስፔክቲቭ እንደየሴክተር፣ እንደየእውነት፣ እንደየመጣህበት እንዳስቀመጥከው። አሁን ለምሳሌ እኔ ለካምፓኒ ያስቀመጥኩት አለ አይደል? የመጣሁበት ይሄ ከጥራት ጋር ምንም አይነት ነገር ኮምፕሮማይዝ አለማድረግ፣ ጥራትን ኦነስት መሆን ለህብረተሰቡ። አታየኝም እኮ ምን ልፍጭ አታየኝም እኮ አንተ አይደለ? ግን እኔ የሚያየኝ አንድ አምላክ አለ። የተሰራሁበት ደግሞ ፋሚሊ አለ። የመጣሁበት እውነት አለ። እነሱ ሁሉ ተደምረው ነው እዛ ጋር ተለጥፈው ቫሊዩስ ተብለው ያሉት እና የሚሰጡት ቫሊዩ ከራሳቸው ባሻገር ቢሆን መብላት መጠጣትን ካስቻለን ጌታ ከዛ አልፎ ለህብረተሰብ መጥቀብ የሚችል ለራስ ብቻ ኖረህ ደስታ ብዙ አይገኝም። ብዙ ጊዜ አባቴ ደስተኛ የሆነው ከገጠር ያመጣል፣ ያሳድጋል፣ የሚረዳውም አለው ምናምንና ደስታውን በዛ ውስጥ ነው የምታየው። እሱ ኦልሬዲ ጨርሶታል፣ በልቶ ጠጥቶ አዘጋጅቶ ጨርሶታል። እና እንደዛ ሲሆን ነው አሪፍ የሚሆነውና እንትናችሁን ስትገነቡ የሚያሻግር ብሌሲንግ ያለው ባይዘወይ እንደዚህ እንለፋለን እንጂ አንድ ቀን እኮ እግዚአብሔር ይባርከናል፣ ይመጣል። እንዲህ አይነት ነገሮች ላይ ፎከስ አድርገን ቫልዩአችንን ሴታችንን ዴቨሎፕ ስናደርግ ከዛ ነገር ጋር ለሰው ከመድረስ ነገር ጋር ብናረገው የትኛውንም ሴክተር ይቻላል መሆን ይችላል። ብዙ ጊዜ ሶሻል ሚዲያ እንትኖችሽ ላይ እኔ እንግዲህ ያከታተላለሁ። ፌስቡክም ላይ አይሻለሁ፣ ሊንክዲንም ላይ በጣም አመስጋኝ ነሽ። አባትሽን በጣም ስታመሰግኝ ያለው ቤተሰቦችሽን፣ ልጆችሽን እንዲህ አጠቃላይ በዙሪያሽ ያሉትንና ኢነርጂውን የማጋባት ስራ ነው ኦር ይሄ ፓርት ኦፍ ያንቺ የስኬት ቀመሩ የዛ ቀመር አካል ነው? ሁለቱም ነው እንዳልኩ ነው። ባመሰግን ይሻላል ጧት ተነስቼ ከማማረር አይደለ? እሱ ፓርት ነው። ግን የማመሰግናቸው ሪል ስለሆነ ነው።
ሪል ሰፖርት ያደረጉኝ ናቸው። ተቋማቶቹም ሪል ሰፖርት ያደረጉኝ ናቸው። ጓደኞች፣ አባትና እናቴ እኔ እግዚአብሔርን እና እነሱን እንዴት የትኛውንም ቃል አመስግኜ ይሄ በቃ ምለው ነገር የለኝም። እጅግ በጣም ነው የማመሰግናቸው። የእግዚአብሔር ብሌሲንግ የእናትና የአባቴ ኤፈርት ብዙ ደረጃ አድርሶኛል። ሁሌም አመሰግናቸዋለሁ። ግን ሌሎቹንም ጓደኞቼን ምናምን ሳመሰግን በቃ እያንዳንዱንም ጠጠር ለጣለብኝ እኔ ድሮ አሁን ያስከፋኝን ሰው አላመሰግንም ነበር። አሁን ግን እያመሰገንኩኝ ነው ያለሁት። ኤክስፒሪየንስ አድርጎልኝ ነው ያለፈው። ያችን ስህተት እንዳልደግማት አድርጎ ነው። አሁን አንተ ብታስከፋኝ አመሰግናለሁ፣ ለካ እንደዚህም አለ አይደል? ሶ ያኛው ሰውዬ እንዲያስከፋኝ አልከፍትለትም ማለት ነው። ሶ የሚያበሳጩንም ሰዎች በጣም እንትን ያደረጉንን እናመሰግናለን። ለሰጡን ትምህርት፣ ለሰጡን ክፋት ብለው ሲሰጡን እኛ ተማርንበት። እየጎዱንም ቢሆን ነው የጎዱንም ቢሆን እናመሰግናለን። ስትሮንግ አረጉ። እነዛ ሰዎች ባይኖሩ ኖሮ አንቆምም ነበር አይደለ? ስለዚህ የትኛውንም ነገር ስታመሰግን አንደኛ እንደ መርህ ይዘኸው ብትሄድ ቆንጆ ነው። በቃ ከማማረር ማመስገን እንዳልኩ ነው። እኔ ያላለፍኩበት ነገር የለም። ያለቀስኩበት ማታ አለ፣ ያለቀስኩበት ሌሊት አለ ምናምን። ኤቭሪባዲ ግን ሁሌም ስማይል አድርጌ ነው መለቀው አይደል? ደስ የሚል እንትኔ ነው። በቃ እሱ ነው የሚጠቅማቸው፣ እሱን ይውሰዱ። ግን ሁሌም ያ ደግሞ ላይፏ ነው ብሎ ደግሞ እንዳያስቡ። ኢትስ ኖት ማይ ላይፍ። አለኝ ፔኖች፣ ማላጋራቸው ማላወጣቸው ፔኖች አሉ። ኢትስ ኦኬ። ተምሬባቸው አልፌያለሁ። ህይወት እንደዛ ናት። እኔ እሱን ነው ሞር ኢነርጂን እንዲወስድ የምፈልገው። ሳቄ፣ ጨዋታዬ ፖዘቲቭ የሆነው ነገር እንዲሆን ከማሰብ አንጻር ነውና እንደ መርህን ብትከተለው አይከፋም። ናይስ፣ አሪፍ ነው። ሌላው ሶሻል ሚዲያዎች ላይ ማየው እንደ ኮት የምትጠቀሚ አለ፣ የሴት ልጅ ውበቷ ስራ ነው የሚል። ይሄ ሁሌም ነው። በነገር ላይ ወንድ ልጅም ውበቱ ስራው ብዬ ነው ማስበው። እኔ በጣም ስትሮንግሊ እንደዛ አስባለሁ። ያ ማለት ህይወት አሁን ለምሳሌ ህይወት ያልወሰደችብን አቅጣጫ አለ፣ ፍጹም ምናምን እያልኩ አይደለም። በጣም በብዙ አቅጣጫ ወስዳናለች። ነቅተን ደግሞ የተመለስንበት ቀን አለ። ጭራሽ ግን ከዛ ከውበታችን አላያችንም። አንድ ቦታ ላይ የሆነ ታይም ላይ ጎርምሰናል አይደል? እዛ እዚህ ብለናል። ጠጥተን ሊሆን ይችላል፣ ቅመን ሊሆን ይችላል፣ አጭሰን ሊሆን ይችላል። አልነካችንም አይደለም። ህይወት የተለያየ ነው ማለት ይሄን ላናረገው እንችላለን፣ ልናረገውም እንችላለን። ኦዲየንሱ ሰፊ ስለሆነ ነው አጠቃላይ ኤግዛምፕል የምሰጠው። እዛ ውስጥ ቀረን ወይ ነው ፖይንቱ። እዛ ውስጥ ካልቀረን ስራችንን፣ ቁንጅናችንን ይዘን እየተፍጨረጨርን እየወጣን ከሆነ እስቲል አሁንም ቆንጆ ነን። ቁንጅናው የሚጠፋው እንዳልኩህ ቆንጆ ሴት ፕሬዘንት የማትደረግበት ቦታ ላይ ረጅም ሰዓት ስትቆይ ነው። ህይወት ተች አታረጋትም አይደለም፣ ተች ታረጋታለች። ችግር የለውም። ህይወት በተለያየ አቅጣጫ በጓደኛም ሊሆን ይችላል፣ በምንም ሊሆን ይችላል። የሆነ ቦታ ላይ አልሆንም የምትላቸው ቦታ ላይ ሁነ ተገይተ ሊሆን ይችል ይሆናል። ግን ኢትስ ኦኬ። ውጣ፣ ወጥተህ አሁንም ራይት ትራክ ላይ ግባ። ለመውጣት አትስነፍ፣ ሰነፋቱን። ቆንጆ ሆኖ ደግሞ ሰነፍ ከሆነ ዋጋ የለውም። ቆንጆ ሴት ሰራተኛ መሆን አለባት። ቆንጆ ሴት ጎበዝ መሆን አለባት። በእውቀትም ጎበዝ መሆን አለባት። ኮንፊደንሷን መሙላት አለባት። ላመነችበት ነገር መፍራት የለባትም። ቆንጆ ሴት መሆን አለባት አይደለ? አለባበሷ ራሱ ሴት መሆን አለበት። ቆንጆ ሴት ሁሉም ባላንስ አርጋ ነው መውጣት ያለባት። ህይወት አንዳንዴ ታደክማት ሊሆን ይችል ይሆናል። ኢትስ ኦኬ። ብዙ አትቆይበት። 1-2 ዓመት ትቆይና ትውጣ፣ መልሳ ትራኳ ላይ ትግባ። እንደዛማ ካረግናት ፍጹምነት ነው የምንሰጣት። እኛ ደግሞ ሰዎች ነን፣ በብዙ ነገር የምንወድቅናል። ግን ወድቀን ስንመጣ ቆንጅናችንን ይዘን ተነስተናል ነው ወይስ እዛው መጠጡ ላይ ነን፣ ወይ እዛው ጫቱ ላይ ነን፣ ወይ እዛው ከዚህ ላይ ነን፣ ወይ እዛው ወሬው ላይ ነን? የቱ ጋር ነን ነው። እና እኔ ሁሌ የምናገራለሁ ሶሻል ሚዲያ ላይ ለቆንጆ ሴት አይደለም። ቆንጆ ሴት ያው ሴቶቼ ብርትት እንዲሉልኝ ነው። ወንድም ቆንጆ የሚሆነው ስራውን ሲሰራ ነው። ወንድም ሲጠጣ፣
እዛ ጋር ሲል እዚህ ጋር ሲል እዛ ጋር ሲል ቆንጆ አይደለም። ሊያረግ ይችላል የሆነ ሲዝን ላይ እንዳልኩሽ ጓደኛ ይሸውደሃል፣ ኢንቫይሮንመንት ይሸውደሃል፣ ዲፕሬሽን ይሸውደሃል። የሆነ ነገር ገብተሽ ብለል ታጨስ ትችላለህ። አረ በቃ ተውማ ልቃም አሁን የሚሰጠኝ ልትል ትችላለህ። ሰዋዊ ነው ይሄ ገባህ አይደል? ከዛ ግን ወጥተህ ተመልሰሃል ወይ ነው። ወጥተህ ግን ተመልሰህ ተጣጥበህ ሱፍህን ለብሰህ ስራህ ላይ ፎከስ ማድረግ አለብህ። እንደዛ ስትሆን ይሄኛው የተወ ይሄዳል። በጊዜ ሂደት የመጡ ናቸው። ያንተ አይደንቲቲ አይደሉ፣ በጊዜ መሀል የገቡብህ ናቸው። አይደንቲቲ ላይ ነው ፎከስ አድርገህ መስራት ያለብህ። አይደንቲቲ አንተ በጣም ጠንካራ ሰራተኛ፣ ጎበዝ፣ አክቲቭ፣ የምታነብ፣ ለውጥን የምትፈልግ፣ ነገን የምትመኝ ሰው መሆን አለብህ። መሀል ላይ የሚገቡ ነገሮች በሲዝኖች የሚገባ ስሜቶችም አለን። ሰው አይደለ እንዴ? አንዳንዴ ትንሽ ነገር እየቆረሱብሽ አይሉም? አረ ይቆርሳሉ። በጣም ካልተጠነቀቅክ ደግሞ ስራ ላይ በጣም ይቆርሳሉ። ስራ ደግሞ ቂም ያቃል፣ በደንብ ያቀማል። ያበላሻት ስራ ለማስተካከል በጣም ብዙ ጊዜ ነው ይፈጅብ። ቂመኛ ነው ስራ ላይ የሆነ በደል ስታረግ ያ ማለት ስትቆራረስ፣ ስትዝናና፣ ስትሄድ፣ እዛ ስትጠጣ፣ ስትበላ ምናምን አለ አይደል? እሱን በጣም ከባድ ነው። ስለዚህ ፎከስ ማድረግ ያለባቸው ቆንጆ ሴቶች ስራቸው ላይ፣ ራሳቸው ላይ፣ የሚያነቡት ላይ፣ የሚፈጥሩት ላይ፣ የሚሰጡት ላይ ለማህበረሰብ አይደለም የምንኖረው እሱ ላይ ቆንጆ መሆን አለባቸው ብዬ ነው ማስበውና ያ ወሎዬ ሆነ ቆንጆ ሆነ ጎበዝ ካልሆንክ ደግሞ ከባድ ነው። እና እግዚአብሔር ነው በረዳኝ መጠን የእግዚአብሔር ሞገስ ሰጥቶኝ በዙሪያ ያሉ ሰዎች ሰፖርት አድርገውኝ ያው ቆንጆ ነኝ አይደል ወሎዬ ነኝ ያው የታወቀ ነው። ግን ጎበዝና ጠንካራ ሰራተኛ ነኝ ከሚባሉት ውስጥ አንዷ ነኝ። ስለዚህ ውበቴ ስራዬ ነው። ናይስ አሪፍ። ቅድም እንዳነሳሽው እንግዲህ በተለያየ የህይወት መስመር ላይ አንዳንዴ መንገድ እየሳቱ የሚሆን ወይ አንቺ ስተሽ ገብተሽ የሚያገኙሽ ነገሮች አሉ። ከዛ አላስፈላጊ ጠጠር ዋጋ ያስከፍሉሻል። ያው ይሄ ብለንደር የምንለው ግን ተርን አራውንድ አለው አይደለም? አንቺ እንዳልሽው ጨዋታውን እንደገና መገንባት ይቻላል። እንደዛ ነው የቀጠለው ማደርፎች። አዎ ይቻላል። አዎ አፍርሰን በንዴት አፍርሰን